አበበ ስለማምንና ስለምወድ ምንም ነገር አልተናገርኩም። እኔ ላይ የደረሰ ማስረጃ አንድ ነገር ስማ ሙሰሩኝ በቃ ይኸውና እኔ ምንም አይነት ምርጫ የለኝም ካሁን በኋላ ኮንፊደንስ እቤት ያርፌ የተቀመጥኩት ልውል እጅ ላይ አበበ ስላለ ነው አንተ ጋር ስላለ ነው ህጋዊ ነኝ እሺ እቺ ማነች ምንድነው ሄሎ ምንድነው ጀመረ አጭበርባሪ እኔ አልተማመንኩም ለምን ስነ ስርዓት አይደለም ለምን ስነ ስርዓት አይደለም ገንዘብ ተቀበለው ለቆ እኔ ምንድነው ገንዘብ ሰማኛለህ ከዚህ በኋላ እኔን ለምትናገረኝ ነገር ጥንቃቄ ወሰድ ማለት የተፈጠረው ነገር ሁላችንም ረብሾናል ሁላችንም ተደናግጠን ነው ወደዚህ በቃ ከእናንተ ጋር ተገናኝተን መነጋገር ስላለብን ወደዚህ ያመራነው መጣች እኛም ሰዎች ሲመጡ እኛ ማስተዋወቅ አትፈልግም ውጡ ነው የምንባለው በጣም የተለያዩ ሰዎች ይመጣሉ እዚህ ሲመጡ ሰውዬ ማነክ ምንድነው ይኸውልሽ እኮ ማፈቅዶልኝ ገባ ቤት ውስጥ እሺ ተረጋጉ ስላጣችሁ ነው ዝም ብለን ዘው ብለን የገባነው ሰው ዝም ብሎ ይገባል እንዴ ለምንድነው ወንጀለኛ ነሽ የተባለችው ማለት በተኛበት ስለሞተ ያው እንትን ፖሊሶች አንዳንድ ጉዳዮች እስከምናይ ምናምን ብለው አንድ ወር ከ3 ሳምንት ምናምን አስቀምጠዋል ለመባካችሁ ሰው ሰው ቤት እኮ ነው ዘለ ይገባው ይኸውላችሁ ህሊናን ፈልጌ ነው የመጡት የታህሊና እህታችሁ ያማል እንደ ሰውዬ አንተ ወቀው እኔ ከፍቼ ያየሁት ነገር የለም እያልኩ ነው ለምን ተቀበልከው ውስጥ ያለው ምክንያቱም አበበን ይዞ ሜዶ ነው ነበር ያንተ የሆነ ሰጠም እኮ ወንጀለኛ ተቀበል ወቀ መንገድ እንዴት እንደሆነ ባላቅም ከሆስፒታል አበባ አምጥቷል ምን ማለት ነው ጠፍቷል ማለት ካይቀር ደግሞ ቀጣይ ፋይሉን ይዘናና እናወራለን ከዛ በኋላ ነገር የለም አረ ለምንድን ነው የሚገርሱኝ አትወሪ አስገባሃት ይሄን ያክል ገንዘብ ታገኛለህ ነው የተባልኩ እናው እንደው እርሶ ቢሆኑ እምቢ ሊሉ ነው እንዴ ለምንድን ነው ብቻለሁ ስለዚህ ገንዘብ ነበር የፈለከው አንተ አራት ጎረምሳ እንደዚህ ይዞ እንደ ባሪላ ገቡ በእርጋታው ዝጋፈን እንደው ስንፈልግ መጣ እንደሆነ ደግሰው አለ እዛ ትገባለህ ስሮም ቀላል ነው ተለሊት 10:09 ገደማ ላይ ስልኬ ተደወለ ድጋሚ ታነሳውና እንደው ምን ነው ቀሩ እርሶ እቃው እኮ መጥቷል ስል ግን እንደውራም ደግሞ ካሜራው ይጥፋ አበበ ካሜራው ይጥፋ አይጥፋ የምትልበት አማራጭ ላይ አይደለም ያለው አንተ ሲጀምር ራስን እዚህ ቤት ይዘኝ መጣው እዚህ ነው ቤታቸው በላይ ነው ይዘኝ መጣው እኛ እነሱ ከሌሉን ታመም የለሙት እንዴ ተዚህ አስክሬን አለ አስክሬኑ አለ ያው እሷ እንግዲህ እኔ ቀድማም ማውቃ ይሁን እኛ አላቅም ብቻ ነበር ያልተኛችም እሷ ተመኪና ጠረኝ ምንድነው ምን ፈልጎ ነው ጌታው ብዬ ጠጋ ብዬ ሳናገር ተወየውና ለምኔ ሲተቃቀፉ ሲሳሳቁ ሳይ እኔ ግራ ገባኝ ከተሳካ እኔ እንደው በቃ ቢያንስ ላንተ ታ1.5 በላይ አስገባልሃለሁ አለኝ እኔ እሷንም ሳነሳ እሷም አነሳት ወይስ አነሳች አሁን ላይ እንግዲህ ነው እንግዲህ እኔ ሰብስክራይብ ያላደረጋችሁ ሰዎች እባካችሁን ሰብስክራይብ አድርጉ ቀዩን ምልክት ተጫኗት እኔ እኮ ያረኩት እኮ ነው የምታስመስይ እኔ ምን ነው እውነቱን የምናገር እኔ ማላውቀው ነገር ምን ማራረካ ገና የምታውቀው ነገር ካልነገርከኝ ይገላል አረቦቱን ይግዙ ተገላለሁ ምንም አጥይሉ እኔ እንዴት ትየት አምጥቼ ነው ንብረትና እንትን የሚያመጣ ሰብስክራይብ ማድረግ ብቻ ቪዲዮ የምታዩ ሰዎች የቀዩ ምልክት ተጫኑ በቃ በጣም ጎበዝ ነህ አበበ ጎበዝ ነህ በጣም የማሳመን ችሎታ ለምንድን ነው ቆይ እኔ የነገርኩትን ካስታወሱ ደግሞ ለምንድን ነው የሚጠይቁኝ እርሱ ስጠይቅህ ደግመህ እንድመለስልኝ ስለምፈልግ ነው በምን ታስፈራራለች ገንዘብ አላት አላችሁ እና እንዴት አታስፈራራም እቺ እንግዲህ ውድ ቤተሰቦች ከረጅም ጊዜ ቆይታ በኋላ ማለትም ከረጅም ሰዓት ቆይታ በኋላ እንግዲህ እየገቡ እንደሆነ ነገረውኛል ልጆች አይቷቸው ከውጭ እንግዲህ ስለዚህ እየመጡ ነው እስኪ ያለው ነገር አብረን የምናወራ ይሆናል አብረን ነው የምናየው ይሆናል እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ መልካም ጊዜ ሰላም ነው ማንክ ምንድነው እንዴ ናችሁ ተረጋጉ ሰውዬ ማንክ ምንድነው ይኸውልሽ እኮ ማፈቅዶልኝ ገባ ቤት ውስጥ እሺ ተረጋጉ ስላጣችሁ ነው ዝም ብለን ዘው ብለን የገባነው ክፍት ስለነበረም ጭምር ነው ክፍት ቢሆንስ ካለ ደረጃ አጥብቀን እንደ
ጉዳይ ካለ እሺ ይቅርታ፣ ለዛ ይቅርታ ጠይቃለሁ። ተረጋጉና እናውራ እስኪ። ምንድነው ያ? ምንድነው አንተ? ምንድነው? ይኸውልሽ እነዚህም ሰዎች ናቸው። ሰው ቤት እኮ ነው የገባችሁት። አውቃለሁ፣ ሰው ቤት ነው የገባነው። እሺ ተረጋጊና መጀመሪያ ማንነቴን ብትጠይቅ ይሻላል። ይኸውልሽ አሁን ሰው ቤት ነው የገባነው። በእርግጥ ልክ ናችሁ። ረጅም ሰዓት እናንተ ነው የጠበቃችሁት። ለምን መረጋጋት አትፈልጉም? ማለት መስማት አትፈልጉም? ያጠፋነው ጥፋት ካለ የመፈተሻ ወረቀት አለ። አልፈተሽንም እኮ እየፈተሽን አይደለም፣ እየጠበቅናችሁ ነው። እንዴት ይገባል? ሰውዬ ያምካል እንዴ? እሺ ተረጋጊ እባክሽ ተረጋጊ። ለጥያቄ ፖሊስ ጋር እንደውል ወይንም ደግሞ ውጡልን። ያው የጋ ካላችሁ ናችሁ አብሮኝ። ተረጋጊ። ሰምኛለሽ? እርሽ በጨዋር ለማትጩ እስኪ ተረጋጉ። ቢሆን ሰው የሌለበት ዘው ብሎ ይገባል እንዴ? ምን ማለት ነው? እየጠበቅናችሁ ነው ቁጭ ብለን እኮ ያልኩሽ። ሌላ ኧረ ተረጋጊ መጀመሪያ እባክሽን። ቤት እኮ ነው የገባው ሰው። አዎ ቤትሽ ነው የገባው። ቤትሽ ገባውና ምን ሆነ? ቤትሽ ምን ሆነ? ተረጋጊ ተረጋጊ። ብዙ ቃል ያየፈው አይደል እንዴ? ስለዚህ እርሽ እቃ ተይዞ አልተወጣም አይደለ? እናንተን ቁጭ ብለን እየጠበቅናችሁ ነው። ማን ያውቃል ምን እንደተነሳ? እቃ ይኸውልሽ ዘምኛለሽ። እናንተን ቁጭ ብለን እየጠበቅናችሁ ነው። እየጮኩባችሁ አይደለም እባካችሁ ስሙኝ። ይኸውላችሁ ህሊናን ፈልጌ ነው የመጡት። ህሊናን ፈልጌ ነው የመጡት። እህታችሁን ያማል እንደ ሰውዬ የማን ህሊና ነው የምትለው? ምን ማለት ነው የማን ህሊና? ስለዛ ትወጣልናለህ ሰውዬ። ይኸውልሽ እባክሽ ካልሆነ ደግሞ ስሚኝ፣ ተረጋጊ ተረጋጊ እስኪ። ሰማሁ እኮ ሰውዬ ምንም መልስ ለምንድን ነው የምትቆጪው? አይደል ለምንድን ነው የምትቆጪው? እህት የለሽም? ሄዲና የለችም። እህቴ ቻት ሌላ እህት የለችም። ሶስተኛ እህታችን ምንድነው? እናንተም አላችሁበት እንደ ጉዳይ ውስጥ የምን ጉዳይ? ምንድነው የምትለው ሰውዬ? እና ምንድነው እህት የለችንም ምናምን የምትለው ሰውዬ ነው? ታዲያ እስኪ እንዴ ለነኪ ለምን ትንጣጣላችሁ? ለምን ቁጭ ብላችሁ አትወሩም? ምን ማለት ነው? ማነህ ካንተ እኮ ማንነቴን እንደና ሶፋ ላይ የምትቀመጠው እሺ፣ ወንበር ላይ ልቀመጥ እንዴ? የፈለክበት ተቀመጥ ብቻ ከቤታችሁ እንወጣለን። እሺ ትንሽ አውሩ፣ ጩሁ፣ ለፍልፉና ሲደክማችሁ ዝም ትላላችሁ። ምን ማለት ነው? መደማመጥ ካልፈለጋችሁ ከዚህ በሰላም እንዴት ሰሚኛለሽ እኮ ሰሚኛለሽ በሰላም እንድላችሁ በሰላም እንድወጣላችሁ ከፈለጋችሁ ቁጭ በሉና አውሩኝ። ምን ነው ሰውዬ? እኮ ቁጭ በሉና እናውራ። ቆይ ሰውዬ ጉዳይክ ምንድነው? ሲቀጥል ደግሞ የሰው ቤት ያለ ፍቃድ መግባት በህግ እንደሚያስቀጣ ታውቃለህ? ሲቀጥል ደግሞ የፍቃድ ምንም ያስከው የለም እስካሁን። ምን አለ እስኪ አሁን ኦሬዲ እኮ ምን አይነት ፍጥጥና ነው? እልሽ ለምን እንደመጣው ልናወራ መሰለኝ አይደል? እሺ ብላችሁ የተቀመጣችሁት እኮ ሻነ ግን እሺ ያነ እኮ ምንም ነገር ማለት ማወራችሁ አለ ብላ ሲቀጥል ደግሞ የመጣውበትን ጉዳይ እናገራለሁ ብላ ሲቀጥል መታወቂያ እንኳን አላሳይንም። አንተ ማን እንደሆንክ አናውቅም። ስለዚህ እንዴት ካንተ ጋር እናወራ እንችላለን? የምታወራው ነገር ደግሞ አልገባንም እኮ እንዳወራ ፊት እኮ አይታይም። ታልሻ ማክስ አጥልቋል። ሌባ ይሁን ሽፍታ ይሁን በምንድን ነው የምናውቅ? እሺ ጉዳይክ ምንድነው? ወደ ጉዳይ ግባ። ሲቀጥል ደግሞ ሂሌና የምትባል ልጅ ሂሌና የምትባል እኛ የለንም። ገብቷል? እህት የለንም። ያለችኝ እሷ ናት። እኔ ለሷ እሷ ለኔ ካላሳለቀ አንድ ነገር ትሰሚኛለሽ? ለምን እንደምትዋሹ አላውቅም። ምክንያቱም የሰፈሩን ሰውም ጠይቄ ነው የገባው። ስገባ ህሊና እህታችሁ እንደሆነች አውቃለሁ። ስለዚህ ለምን እየዋሻችሁ እንዳላችሁ አላውቅም። እኛ ነኝ ሰፈሩ ሰው ነው የምታምነው? ምን ማለት ነው? እኛ ራሳችን የለንም ካለ እኛ ነው ምን ያለብህ ገባክ ነው ወይስ ደግሞ መንገድ ላይ ስትህት አመጣልን? ሲጀመር ግን ልጁ ጤነኛ ነው? አንድ ነገር ልጠይቃችሁ እስኪ ከተውውቅን ጀምር። ሌላውን ነገር እናቆመውና ከተውውቅን ጀምር። እኔ ራሴን ላስተዋውቃችሁ። እሺ በጣም ጥሩ። ልውል እባላለሁ። የወንጀል ታሪኮች ላይ ኬዞችን መመርመር ማጣራት ስራ ነው የምሰራው። ካዲያሱ ከኛ ጋር ያገናኘዋል። ስሚኝ፣ እኛ ወንጀለኛ ነን ሌባ ነን አላልኩም እና እኮ ስሚ። ነው ወይስ ሰው ገለናል? እኔ የምለው ለማውራት ነው የተፈጠርሽው፣ ለመስማት አልተፈጠርሽም? መስማት ያለብኝን ሰው እኮ ይኸውልሽ፣ ለምን እንደመጣው ልነግራችሁ ነው። ካልፈለጋችሁ ይኸውልሽ ሌላ ቦታ ወስደን ማለት ህጋዊ ቦታ የምትፈልጉ ከሆነ ችግር የለም። ከዚህ እንውጣና ጣቢያ ሄደን ማውራት እንችላለን። እኛ ወንጀለኛ አይደለን። ስለዚህ እዚሁ ብናወራ አይሻልም? እዛ ድረስ ከመሄድ እዚሁ ብናወራ አይሻልም? ሰው ቤት ገብቶኛል እንደ ያስፈራራኝ ይሞክራል። እኔ እያስፈራራሁሽ አይደለም። መጀመሪያ እስኪ ተረዱ። ሰውን እያስረዳችሁ ነው ያላችሁት። ስለዚህ ስሚ፣ መታወቂያ ሳይ ፊትህን ወይ ግለጽልን። በምንድን ነው ልናቅም እንጂ ፊቴን የማልገልጽበት የራሴ የሆነ ምክንያት አለ። ምክንያቱም ለደህንነት ስለ እና ስላንተ ምክንያት እሺ፣ ዞረሽ ተመልከቻቸው። ምን አገባኝ ነው ስለሱ ካሜራ አስወጣልና ሂድ። ካሜራውን አይደለም እነሱን ተመልከቻቸው ነው የምልሽ። የህግ አካላቶች ናቸው። ስለዚህ ተረጋጉ። እሺ፣ መጣበት ጉዳይ ምንድን ነው? እኛ ምን ንጹህ ሰዎች ነን። እኔ ንጹህ አይደላችሁም አላልኩም። መጀመሪያ ስሙ። እሺ ተናገር።
የወንጀል ታሪኮች ላይ ነው የምሰራው። ምርመራ ነው ማለት ነው ሄደው እያከናወንኩት ያለሁት የተሰራ የወንጀል ታሪክ ላይ አንዲት ልጅ እንዳለችበት አውቃለሁ። የልጅቷ ስም ህሊና ነው። እየሰማችሁ ዝም ብለሽ ስሚ። ሲቀጥል ደግሞ ከህሊና ጋር ካደኛ ጉዳይ በምን የሚገናኛል? ቆይ በምንድን ነው የሚገናኘው? ሰውዬ ሐሳቡን ወይ ቤት ተሳስተክ ይሆናል ወይ ሰው ተሳስተክ ይሆናል ምናምን። በጊዜ ሄደ ብትፈልግ አይሻልም? ለምን ሰዓትን ትገላለህ? እኮ እሺ፣ እስኪ በሂደት ብናወራ አይሻልም? ያለውን ነገር አስሬ ሂድ እንደዚህ እያላችሁ ከምትቆጡ እኔ አሁን ተረጋግቼ እየነገርኳችሁ ነው ያለውን ነገር። እኛ ካልገባን ታዲያ እንዴ እኛን እኮ ወንጀል ምናምን ብዙ ነገር እንዲገባሽ ካልፈለግሽ ነው የማይገባሽ። ምን ማለት ነው? እንዲገባሽ ካልፈለግሽ አይገባሽም። ግን እንዲገባሽ ከፈለግሽ ግን የማወራው ነገር ግልጽና ግልጽ ነው እኮ። ጉዳዩ ስለማይመለከተን እኮ ነው እንዲገባን ያልፈለግነው። ገብቶሃል? እኛ ወንጀለኛ ስላልሆነ እንዲገባን አልፈለግንም። እኔ ወንጀለኛ ናቸው አሁንም አላልኩም። ነገር ግን የእውነት ህሊና የምትባል እህት የለችንም እያላችሁ ነው። ይሄ ነገር ደግሞ ፍጹም ሐሰት እንደሆነ የታወቀ ነው። ምክንያቱም ሰምኛለሽ፣ ከዚህ በኋላ ማለት ነው ተረጋግቼ እንዳወራሽ አላረግም። የምሬን ነው የምነግርሽ። ሰምኛለሽ ወይ? በህግ ያስጠይቅሻል። ምክንያቱም እየፈለግናት ያለሽ ሴት ወንጀለኛ ነች። ታዲያኛ ምን ይመለከተናል? ከእናንተ ጋር ግንኙነት አላት፣ እህታችሁ ነች። ግን እናንተ እህት የለንም እያላችሁ ነው። ይሄ ነገር እንደሚያስጠይቃችሁ ወቁ። ለእህታችሁ መደበቅ እርሽ ሰምኛለሽ? አዎ ማንም ሰው ለእህቱ፣ ለእናቱ፣ ለወንድሙ ምናምን ከለላ ያደርጋል። ነገር ግን መደረሱ ላይ ውለታው ላይ መድረሳቸው ስለማይቀር ተጠያቂ ትሆናላችሁ። የምን እውነታ ነው የምታወራው? ቆይ ስለዚህ እህት የላችሁም አይደል? እሺ ተረጋጊ። አሁን እህት የላችሁም። ለምጠይቃችሁ ጥያቄ መልስ ትሰጡኛላችሁ። እሺ ምንድነው? ጠይቅ። ስምሽ ማን ነው? ማን ነኝ? መሲ። እሺ መሰረት። ቤዛ። ቤዛ። ሁለታችሁ ብቻ ናችሁ እዚህ ቤት ውስጥ የምትኖሩት? አዎ። የታወቀ ነው። እሺ ቤተሰቦቻችሁ የት ነው ያሉት? ማለት የት ይገኛሉ ቤተሰቦቻችሁ? ምን ማሰራት አንተ ምን አገባህ? ስለኛ ቤተሰቦች አንተ እኛ ራሳችን ቆይ ስለኛ ባክግራውንድ ማወቅ አንተ ለአንተ አስፈላጊ ነው ወይስ የሚጠቅምህ አለ? እየነገርኳችሁ ያሉት እኔ ምርመራ ነው እያከናወንኩ ያለሁት። ምን አገባን ታዲያ እኛ ስለምርመራ እንዴ? እኛ ወንጀለኛ አይደለንም እኮ። ሰው ቤት ዘለገባክ እሱ ይሁን ተባለ። አንቺ አስሬ ምን አገባ እያልሽ ነገሩን ማንዛዛትና ማቆየት የምትፈልጊ ችግር የለውም። እኔ የሚሄድ ብትልኝ እስከ ማታም ቢሆን እችላለሁ፣ እስከ ነገም ቢሆን በጠየቁሽ ቁጥር ማመልሽልኝ ከሆነ እስከምመልሽልኝ ድረስ ማለት ነው ችግር የለብኝም። እኔ አልሰላችም። ቆይ የኛ የቤተሰቦቻችን መቀመጫና የኛ መቀመጫ ምን አገናኘው? ለምን አስፈለገ? እኔ ስራዬን ነው እየሰራ ያሉት ህግ ነው፣ በህግ አግባብ ነው እየጠየኳቸው ያሉት። ከህግ ጋር እንድትተባበሩ እፈልጋለሁ። አይ ካላችሁ ችግር የለውም ማለት በምትፈልጉበት መንገድ ሄዳለሁ። ደስ ባላችሁ መንገድ ነው ያጠይቃችኋለሁ። እናንተ ከህግ ጋር መተባበር ደግሞ ግዴታችሁ። ስለዚህ ሰውዬ አንተ በመመለስ ሆነክን ምንም እንትን የለንም እኛ። ምን ያስኮ ምን አለ? እስቲ ህጋዊ ነኝ። እሺ እቺ ማነች? ጓደኛችን ናት። ማን ነው ስሟ? ምን ሆነ? ከሰውዬ ጓደኛችን ናት። አለቀ በቃ። ኤልሳ ነው ስሟ። የኛ ጓደኛ ናት። ሌላ ምንድን ነው የምፈልገው? ቆይ ቤቱ ሲበረበር ነው እንዴ? ቆየው። እነዚህ ሁለት ፎቶዎች አንድ ነው። በቃ ጓደኛችን ነው። አለቀ። ኤልሳ ሳትሆን ህሊና ነች። ሰውዬ ምን ይሆን? ኤልሳን እዛ ሄደህ ፈልግ። ኤልሳ የምትባል እዚህ ቤት የለችም። ምንም የለንም። አንቺ እኮ ነሽ ኤልሳ ያልሽው። ኤልሳ ነው ያልሽው። እኔ ኤልሳ አላልኩም። ምንም አይነት ስም ማወነባበድ ማምታታት ምናምን አያስፈልግም። ሲጀምር ይሄ ፎቶ ለምን ተደበቀ? በፍሬም ያለ ፎቶ ለምን ተደበቀ? በቃ ቦታ ስላነሰን አስቀመጥን። ሲጀምር ማትረለሽ አይጠበቅብሽም። ለምን ዝም አንቺ ስነ ስርዓት ነሽ። አይ ቦታ ከዚህ በኋላ ማለት ነው አነሳ ነው በቃ። ለምንድን ነው የነክርም እናስረዳላ? አንተ ምክንያቱም ወንጀለኛ ስለሆነች እቺ ልጅ አታውቃትማ። ወንጀለኛ ስለሆነች ስልኬ ላይ ፎቶውን እያሳየሁሽ ነው። አታውቃትም። ምንም ወንጀለኛ አይደለችም። እየሰማሽ ነው? እየሰማንክ ነው። ከዚህ በላይ አልታገሳችሁ። እኛማ ከዚህ በላይ አንታገስም። እንደውም ከቻልክ እናንተን ቆንጆ አድርገው የሚያስተምራችሁ ሰዎች አሉ። ቆንጆ አድርገው በምትፈልጉ መንገድ የሚያስተምሯችሁ ሰዎች አሉ። ተረጋግታችሁ ግን ብትተባበሩኝ የተሻለ ነው። አዎ በደንብ ነው ማስፈራራሽ።
የምሬን ነው የምነግርሽ። ሰውዬ ሴት ልጅ መጥቶ ሊያውም ቤቷ በመዛት እንደምትቀጣ ታውቃለህ? ይኸውልሽ እኔ አልነካሽም። አሉ ሴቶች አንቺን የሚቀጡሽ ደህና አድርገው የሚቀጡሽ ሴቶች አሉ። እነሱ ሳይቀጡም እንዴ የሚቀጣ ህግ የለም እንዴ? ምን ማለት ነው? ህግ ታውቂያለሽ? አዎ ህግ አውቃለሁ። ህግ ካወቅሽ ከህግ ጋር ነው እያወራሽ ያለሽው። ተረጋግተሽ ህጋዊ መሆንን አሳየኝ። ይሄን ካሳየሽ በኋላ ግን ሌላ አንድ ነገር እናገራለሁ ካልሽ ትርፍ ቃል አወራለሁ ካላችሁ የምሬ ነው እርምጃ ነው የምወስድባችሁ። ጥያቄ ስጠይቃችሁ ብቻ ነው የምትመልሱት። መመለስ ያለብን እንመልሳለን፣ መመለስ የሌለብንን ደግሞ እንተወዋለን። አለቀ። ሰውዬ ግዳጅ የለብንም። እሺ ከዚህ በላይ የምትፈልጉት ነገር አለ? እሺ ህጋዊ ሆንክ አለ? ሰው ቤት ዝም ብሎ መግባት ከዚህ በላይ የምትፈልጊው ነገር የለም እኮ። ዝም ብሎ መግባት እንደዛ ነው ህጉ፣ እንደዛ ነው የሚለው። ከዚህ በኋላ ባትሞጣሞጭ የተሻለ ነው። እየሰማሽ ነው? ሲጀመር ይኸውልህ ከእሷ ላይ መጮህ መብት የለም። እኛ እየፈለግህ ልትተባበሩኝ ዝግጁ አይደላችሁ ነው እኮ። ልትተባበሩኝ ዝግጁ አይደላችሁ? እኛ የምናውቀው ታሪክ የለም። በእናትህ እኛ ደክሞን ነው የመጣ ነው። ስለዛ ቤታችን መቀመጥ እንፈልጋለን። ተያዙና ውጡልን፣ በቃ ውጡልን። አዎ ውጡልን፣ አዎ ውጡልን። ተነሽ አንቺ ነይ ተነሽ። ምን ማለት ነው? ይሄ ለምን እናመጣናት? ውሰዳት እኮ ለምን እናመጣናት? እኮ ውጪ በይ። እሷን አስተምሪ። ሂጂ ውጪ። ይዛቻት ውጪ። ብትተባበሪኝ ይሻልሻል። እሺ እኛ ምንድን ነው ያጠፋነው? ለምንድን ነው የምትጠይቀው? ጥያቄ ነው የምጠይቅሽ። ጥያቄ ሻትምታት እህቴን ይኸውልሽ ተናገርኩኝ እኮ መጀመሪያም ጀምሮ እየጠየኳችሁ ነው፣ እንድትተባበሩኝ እየነገርኳችሁ ነው። እሺ በቃ ተባባሪ። እኔ እናንተን ፈልጌ አይደለም የመጣሁት፣ ህሊናን ነው ፈልጌ የመጣሁት። እኛ ህሊና የምትባል ልጅ አናውቅም። በቃ ስለዚህ እህቴን አትቀጣት። አታውቂም? ችግር የለውም። እሷ ትንሽ ትቀጣና ትማር። በቃ ህሊና ማለት እህታችን ናት። ህሊና ደግሞ ወንጀለኛ አይደለችም። በጣም መልካም ልጅና መልካም አስተዋይ፣ በቃ ምን ልበልክ ማለት ለኛ እንደ እናት እንደ አባት ሆና ያለችን እህታችን ናት። ታላቅ እህታችን ናት እንጂ ወንጀለኛ አይደለችም ህሊና። ይሄን ነው የምትገኝ ማለት። እስኪ ምንድነው የምትሰራው ህሊና? እስኪ ንገሪኝ። እስኪ ስለእናንተ ስለሶስታችሁ ስለ ህይወታችሁ ንገሪኝ እስኪ። ህሊና ማለት ያው እኔና እሷ እህቴ አንድ እዚህ ቤት ነው የምንቀመጠው። ያስቀመጠችንም ህሊና ናት። የምትከፍልልን ምናምን እሷ ናት። አይሚን ዛሬ 4 ዓመት ምናምን ነው እሷ ከቤተሰብ የወጣችሁ። ከቤተሰብ የወጣችሁ ማለት የሆነ ልጅ ጋር እንዳጋጣሚ ተዋወቀችና ምናምን ከዛ ተልጁ ጋር ወደ ጋብቻ ገብቷል። ከዛ እዛ ጋብቻ ውስጥ እንደገቡ በመሃል ልጁ በሆነ ምክንያት ከሰዎች ከተጣላና መጠጥ ቤት ከዛ በጣም ተደበደበ ሰዓት ቤት ገባና በጣም ቆስሎ ተመቶ እንትን ስላለ ቤት ገባ። ሌሊቱን ታመምና ሞተ በዛው በተኛበት ማለት ነው። ይሄ ሆነው ከዛሬ 3 ዓመት በፊት ነው። እና ስታገባ ደግሞ የኛን ቤተሰቦች የእሱን ቤተሰቦች ፍላጎት የላቸውም ማለት ቤተሰብ ያልፈለገው ጋብቻ ነው። ያው ልጁና ልጅቷ ስለተዋደዱ ብቻ ነው የተጋቡት። እና ከዛ በጣም ተጎዳች እሷን በሰዓቱ። ከዛ ወንጀለኛ ነሽ ተብላ እንደውም እስር ቤት ሁላ ቆይታለች። አይሚን ለምንድን ነው ወንጀለኛ ነሽ የተባለችው? ማለት በተኛበት ስለሞተ ያው እንትን ፖሊሶች አንዳንድ ጉዳዮች እስከምናይ ምናምን ብለው 1 ወር ከ3 ሳምንት ምናምን አስቀምጠዋታል እዛ ማለት ነው። ማለት ግን እሷ የለችበትም። ያው እሱ ተደባድቦ መጣና እንትን አለ እንጂ የለችበትም። ይሄ ሆነ 3 ዓመት ምናምን ነው ይካለው። ከዛ በቃ የሱ ቤተሰብ ደግሞ የኛ ቤተሰብና የሱ ቤተሰብ ትንሽ እንትን ነው የሆነ ልዩነት አለን። አይሚን ልዩነት ስልክ የኛ ትንሽ የሆነ ቢዝነስ ያላቸው ናቸው ማለት በጣምም ባልልክ ቢዝነስ ያላቸው ናቸውና የሱ ቤተሰቦች ደግሞ ልጃችን ደሃ ስለሆነ ገደላችሁት አይነት ገብቷል። እኛም ቤተሰቦቻችን እኛንም ሁሉንም ገደላችሁት አይነት ሆነና እሷ ላይ በጣም የማይሆን እይታ ሰዎች ይከታተሏታል ምናምን በቃ እኛም ከቤት እንዳንወጣ አይነት ገብቷል። የት ናችሁ እንደዚህ ሆኖ እንደዚህ በቃ የሚያስጨንቅ ሁኔታ ውስጥ ቤተሰቦቻችንን ካሉበት ቦታ አንስታ ሌላ ቦታ አስገባቻቸው ምናምን በቃ የሚያስጠላ ሁኔታ ውስጥ ገባችና ከዛ ከዚህ ሁሉ አለችና የሆነ ከዚህ ተነስታ ወደ ሐዋሳ ሄደች ለ1 ዓመት ማለት በቃ ጸጥታ የሆነ ቦታ ሰዎች ሊያስቀምጧት አልቻሉም። አይሚን ደግሞ እሷ ጉዳይ ውስጥ የለችበትም። ምክንያቱም የምትወደው ልጅ ነው ባህሏ ነው። የሱ ቤተሰብ ደግሞ እንደገደለችው አይነት ነው እንትን ያሉት። ከዛ ሐዋሳ 1 ዓመት ምናምን ተቀመጠች። ከዛ ነገሮች ሰላም ሲሆኑ መጣች። ግን በመሰረቱ እሷ የምትሰራውን ስራ ለኛም ጥያቄ ነው። በጣም ብዙ ባለሀብቶች ነው የምታውቀው። እና እኛ ምንድነው ስንላት ጉዳይ ነው ማስፈጽመው ነው የምትለን።
ያው እንደፈለገን እኛ ክላሳችንን ቤታችንን በቃ ሙሉ የምትችለን እሷ ናት። በቃ ምንድነው ማለት እኛም ውስጣችን እቺ ልጅ ምን ላይ ናት ገብቷል የሆነ ለፍተክ ደክሞክ ምናምን ካልመጣ በስልክ ብቻ ከሆነ አንዳንድ ሰዎች ሲመጡ አይሚን እኛ እንደ እህት አይደለም እንትን የምትለው ያክስት ልጆች ናቸው ምናምን ቤተሰብ ናቸው ነው የምትለው እንጂ ልታስተዋውቀን ፍቃደኛ አይደለችም። እኛ ደግሞ ያ ውስጣችን ለምንድነው እህታችን እኛን ያገለለችን ገብቷል የሚል ጥያቄ ሁለታችንም ጋር አለ። ሲቀጥል ደግሞ ቢዝነስ አላት በጣም የምትውላቸው ሰዎች ሃይሆኑ ሰዎች ናቸው ምናምን ከዛ ሁሉ ጊዜ በቃኛ እንጠይቃለን ገብቷል እቺ ልጅ ምንድነው ምናምን ደግሞ ይሄ ሆነው ከዋሳ ከመጣች በኋላ በጣም ቢዝነስ ውስጥ የገባችው ማለት ነው። ከዛ ይሄ እንደዚህ የሆነ ያለ መጣች እኛም ሰዎች ሲመጡ እኛ ማስተዋወቅ አትፈልግም ውጡ ነው የምንባለው። በጣም የተለያዩ ሰዎች ይመጣሉ እዚህ ሲመጡ እኛ ውጡ ነው የምንባለው። ግን እዚህ አይደለም የምትኖረው እሷ አይደለም እኔና እሷ ብቻ ነን እህቴና እኔ ብቻ ነን የምንቀመጠው። ያው እንደምታየው ዝንጥ ብለን ነው የምንቀመጠው እኛ ምንም የምናወጣው የለም። ከሷ ነው ሁሉንም የምትለው ማለት ነው። እስቲል ከኛ አልፎ ቤተሰቡን እሷ ናት እየደገፈች ያለችው አሁን ላይ ማለት ነው። ከዛ አሁን ደግሞ ምን ውስጥ ትግባ የት ትግባ አናቅም። አይሚን አንድ ወር ከምናምን ሆኗል ቴክስት ካረገችልን ራሱ ማለት ነው። ይኸውልሽ አንድ ወር ከምናምን አልሆናችሁም ቴክስት ካረገችልሽ የሆነ ነገር ለመሸፋፈን እንዳትሞክሪ። ምክንያቱም ወንድሜ ለምንድን ነው ይኸውልሽ ከ15 ቀን በፊት ኦልሬዲ 15 ቀን አካባቢ እዚህ ቤት ውስጥ መታ ከሰዎች ጋር ውይይት አድርገው እንደወጡ አውቃለሁ። ከወር በፊት ሆኗል ምናምን የሚባል ነገር አይሰራም። ምክንያቱም እንደነገርኩሽ 15 ቀን ኦልሬዲ 15 ቀን ነው እዚህ ቤት ውስጥ መጥቶ እዚህ ቤት ውስጥ ተወያይተው ምን ብለው ጨርሰው ወጥተው በቃኛ በሌለንበት ሰዓት መታ ሊሆን ይችላል። ቁልፍ አላት እኮ እናንተንም ደግሞ ስላያችሁ ነው ልጁ እዚህ ድረስ የጠቆመኝ። ከሷ ጋር ተባብሮ ሲሰራ የነበረው የኛው ሰው ነው። እናንተን ደግሞ አይቷችኋል። እኛ በሌለንበት ይሆናል። ለምን የቴክስቱን ጊዜ ላሳይኩኝ ምን ማለት ነው እንዴ? እባክሽን ባንወሻሽ ይቻላል። የት እንዳለች እንድነግሪኝ የት እንዳለች አላውቅም። ምክንያቱም ይልሽ ተምኛለሽ እየሰራች ያለችው በጣም አደገኛ ወንጀለኞች ሰዎች ነው። ወንጀለኛ አይደለች ይልሽ የሰው ነፍስ ካጠፉ ሰዎች ጋር አንተ አታውቃትም። በጣም የዋና ምስኪን እሱ ላንቺ ነው። እሱ ለቤተሰቦቿ ለእህቶቿ ነው። ለሁሉም ናት። ሰምኛለሽ? ላዘነ ለሁሉም ላለቀሰ ለሁሉም ናት። ሁሉን አታውቃትም አንተ። እኛ ብዙ ማስረጃዎች አሉን። ትዕዛዞችን ስታስተላልፍ የነበረው እሷ ነች። ይህንን 9 ወር በጠቅላላ ይህንን 9 ወር ሙሉ ስትሰራ የነበረው እሷ ነች። የበላይነቱን ይዛ ስትመራ የነበረው በጣም በርካታ ወንበዴዎችን ስታሰማራ ነበረ። ትዕዛዝ ስትሰጥ ነበረ። እነዛ ሰዎች በጠቅላላ ተያይዘዋል። እነዛ ሰዎች በጠቅላላ የሰጡት የእሷን ስም ነው። ገባሽ አይደለ? የማይሆን ነገር ውስጥ ነው ያለችው። የማይሆን ስራ ነው እየሰራች ያለችው። በጣም አደገኛ ከሚባሉ አሸባሪ ብለን ልንጠራቸው ከምንችላቸው ሰዎች ጋር ነው እየሰራች ያለችው። አድራሻዋን እንድትሰጪኝ እፈልጋለሁ። እኔ የመኖሪያ አድራሻዋን ነው የምፈልገው። የራሷ ትክክለኛ ቤቷን ላሳይ እችላለሁ፣ ግን የለችበትማ። ቆየች ቤቷን ዘግታ ከሄደች። ሰውዬ ለምንድን ነው እንደዚህ የምትለው? እርግጠኛ ነሽ? አዎ እነ ማሚ ደግሞ እዚህ አካባቢ አይደሉም። በቃ ከዚህ የት ልበል? በቃ እዚህ አይደሉም። ይኸውልሽ በደንብ ስሚኝ። ሰማሁህ እኮ ምን ማለት ነው? ምንድን ነው? ሄሎ ምንድን ነው? ምንድን ነው? አበበ ምን ሆነ? አበበ ምን ሆነ? አበበ ከእኔ ያመለጠው ንገረኝ። የት ነው ያላችሁት? ንገረኝ። እሺ ሎኬሽን ላክልኝ። መጣሁ። እኔ ካንቺ አልጨረስኩም። እሺ ኑ ቶሎ በሉ። ሲጀመር እዚህ ቤት መገናኘታችን ለምን አስፈላጊ ሆነ? ያለንበትን ሁኔታ ታውቀዋለህ። አንተም በጣም ብዙ አይነት ስራዎች አሉበት። ሁለታችን ስራ ፈትን እንደዚህ አይነት ቦታ ላይ አንድ ተመሳሳይ ሁኔታ ላይ ተገኘም ማለት ለጥቃትም አመቺ ነው። ሙሉ ክሩም ደግሞ አንድ ቦታ ላይ ነው ያለነው። ከተቻለ ወይም ሙሉ ግማሽ ክሩ የሆነ ቦታ ብትሄዱ ደስ ይለኛል። ጥቃት እንኳን ቢደርስብን ማይሆን ቦታ ላይ ነው ያለነው። አይደለም የምላችሁ ሁሉም ሰው እዚህ ጋር ያለው ነገር እንዲሰማ ስለፈለኩ ነው። ማለት የተፈጠረው ነገር ሁላችንም ረብሾናል። ሁላችንም ተደናግጠን ነው ወደዚህ ቀጥታ በቃ ከእናንተ ጋር ተገናኝተን መነጋገር ስላለብን ወደዚህ ያመራነው። ምክንያቱም የተፈጠረው ነገር በስልክ እንዲህ ነው ብዬ ለአንተ መንገር አቅቶኝ አይደለም። ነገር ግን ሁላችንም በአንድነት እንድንሰራ ስለፈለኩ ሁሉም ሰው እንዲገኝ የፈለኩት። ምን የተፈጠረ ነገር አለ? እንደማያችሁ ከሆነ በጣም ነርቨስ ሆናችኋል። በጣም ግራ የሚያጋባ ነገር ነው ያለው እዚህ ጋር። የተፈጠረ ችግር አለ እንዴ?
አንተም በስተክል ያያየን አይደለም ምናምን እንዴ መሮ የተፈጠረ አዲስ ነገር አለ ሙሉ ክሩ እንትን ለየት ያለ ነገር ነው እያሳያችሁኝ ያላችሁ ይኸውልህ አቤል ስራ ላይ ነበር ነው ያው ስራ ላይ ደግሞ ሁላችንም በምን አይነት መንገድ እንደምንሰራ ታውቃለና አጋጣሚ ሆነ ያው የህሊናን አድራሻ አግኝተነው ነበር ማለትም የእህቶቹ አዎ እዛ አበበ ይዞን እየሄደ ነበር ኦሬዲ ይዞን ሄዷል እዛ በደረስንበት ሰዓት እንግዲህ እነሱን ባናገኛቸውም ከአበበ ጋር ቁጭ ብለን እያወራን ነበር በጣም ብዙ ነገር ስናወራ ነበር ኢቭን እስካሁን አበበ ያልተናገረውን ሚስጥሮች ራሱ ነግሮኛል ማለት አንተ ቤት ላይ ምን ሲከናወን እንደነበር ያለው ነገር በጠቅላላ ተናዟል እና የት ሄዶ ነው ታዲያ ለጋ ከላሳልፈ ሰጠው ወይስ ምን አድርገን ይኸውልህ በሰዓቱ አበበ ከትላንትና ማታ ጀምሮ እየታመመ ነበር እሺ ኢቭን ማታም እንዲሁ ያደረው ዛሬም እንደዚሁ እስካሁን ድረስ አብሮን እስከነበረ ድረስ ታሞ ነበር የነበረው በደንብ እንድትሰሙኝ ይፈልጋሉ ምን ሞተ ነው ወይስ ምንድነው ዳርዳርቶ አልገባኝም ምንድነው እያላችሁ ያላችሁት እኮ ምንድነው እያወራችሁ ያላችሁት እኮ አበበ ማለት ምን አይነት ሰው እንደሆነ ታውቃላችሁ ምን ሞተ ነው ምን ሆነ ሞቶም ከሆነ እኛ ጋር አሁን ሞተ ምናምን አይደለም እሺ ልብ ብላችሁ ስሙ አይደረስንበት ነገር አለ ነው የሚለው ያለው የነበረው ነገር ብዙ ነገር ነግሮኛል በዛ መሃል ወደ አንተ እንደምልከው ዛሬ ነገር ነበር አዎ አይደለ እዛም እኮ ነው የምጠይቀው ወደ አንተ ልልከው ነበር ያው ኦሬዲ ልኬዋለሁ ሆስፒታል ነው ግን ቀድሜ ላኩት ቀድሜ ሕክምና እንዲያገኝ ከሰዎች ጋር ልኬው ነበር ተደውሎ ግን የተነገረኝ ነገር ያለ ነበር ይኸውልህ አቤል ስሜትን አውቃለሁ ምን አይነት ማለት ልትናደድ እንደምችል አውቃለሁ በጣም እንደምፈልገው አውቃለሁ ላንተ ቁልፍ የሆነ ሰው እንደሆነ አውቃለሁ ምንድነው እያልከኝ ያለው ሉልቆ አልገባኝም እግዚአብሔር ነው የሆነ ነገር እየተፈጠረ ያለ ነገር እየመሰለኝ ነው አዎ በቃ የተፈጠረ ነገር አለ ምንድነው የተፈጠረ ሁላችሁም እንድታውቁ የምፈልገው ባልታወቀ መንገድ እንዴት እንደሆነ ባላቅም ከሆስፒታል አበባ መጥቶ ምን ማለት ነው ምን ማለት ነው ምን ማለት ነው ጠፍቷል ማለት ምን ማለት ነው ጠፍቷል ማለት ነው አበባ ጠፍቷል ማለት ነው ምን ማለት ነው ተጠርጣሪ ፕሮግራሙን ካሜራውን ማቹት ከእናንተ ጋር ምንም ፈልገው ነው እስካሁን ስለተባበራችሁ በጣም አቤል እየሰማኝ ነው ለምሰራታና ስለተባበራችሁ በጣም ሰነድ ስትቀበሉ ወይ አንዴ ይኸውልህ አቤል ስላለ ነገር ቁጥልና አቤል በላይ ያለው ፋይል ማለት እኮ የኔ ህይወት ማለት እንደሆነ ሁላችሁም ታውቃላችሁ በቃ ለምን እጄ ለምን አትሰጥም ታዲያ እኔ እዚህ ምሰራ ጋጋና እናውራ መጀመሪያ እኔ እዚህ ጋር መቀመጤ ሳይሆን አስፈላጊው ነገር እኮ የጋ አካል ከጀርባ አለ ኑ ሰሩኝ በቃ ይኸውና እኔ ምንም አይነት ምርጫ የለኝም ካሁን በኋላ እናንተ ጋር ያለው ፋይልና በላይ ያለው ፋይል የኔ አቤል የሆነ ስቴፕ ሊያስጠጋኝ የሚችለው እናንተን እኮ የተማመንኩት የሆነ ነገር በቃ አበበ መኖሩ ነው ያለምነት የለም ማለት ነው እንደዚህ ያለ የምትሆነው አንተ አበበ ጠፋኩ እኮ ተረጋጋና ይኸውልህ ብናወራ አይሻልም አቤል እኔ ከመጀመሪያው አቃለለ አንተ ስሜትን ምንድነው አንተ የምትለው ተቀባበሉ የነበረ የሆነ ሰነድ አይቻለሁ ተቀምጠን ነው ያ ማለት ደግሞ ቁጭ በል ሰማኛለህ እንድትረጋጉ ፈልጋለሁ ከኔ ቤት ውስጥ ያለ ፋይል በሙሉ ጠፍቷል ይሄንን ደግሞ በኮንፊደንስ እቤት ያርፌ የተቀመጥኩት ልዑል እጅ ላይ አበበ ስላለ ነው አንተ ጋር ስላለ ነው ያ ፋይል ጠፋ ማለት ደግሞ አበበም ጠፋ ማለት እኔ ምንም ነኝ እስከ ዛሬ የሰበሰብኩት ፋይል ጠፋ በድጋሚ አበበም ጠፋ ምን ነኝ እኔ እስኪ ስማኝ ልዑል ይኸውልህ ስማኝ አቤላ አውቃለሁ ስሜትህን ይጎዳል አንተ የምታስበው ነገር ትክክል ነው ነገር ግን ይኸውልህ እኛ አበበን አይደለም ከአበበ የባሱ ሰዎች ብዙ ሰዎችን አነፍነፈን የምናስወጣ ሰዎች ነን እንደ ቀልድ አበበ በዚህ ጠፍቶ የሚቀር ሰው እኮ አይደል ማግኘታችን እኔ በቦታው አልነበርኩም እኔ ስራ ላይ ነበርኩ ሰው ነው ሕክምና ማግኘት አለበት ትክክል ነው ለዛም ብዬ ላኩት ቀጥታ ሕክምና አግኝቶ ግዴታ ሕክምናው ከጨረሰ አንተ ሲጀመር አጭበርባሪ እኔ አልተማመንኩም ለምን ስነ ስርዓት አይደለም ለምን ስነ ስርዓት ለምን በስነ ስርዓት አናወራም አይ መዘላለፉ ቢቀር አይሻልም ማቲያስ በቃ መዘላለፉ አይቀርም ማለት ይሻላል እስካሁን ድረስ አንተ ጥርጣሬ ማለት ነው እኛ ላይ ስለነበረ ነው አንተ ሙሉ እምነት እኛ ላይ ስላልጣልክ ነው ይሄ ነገር የተፈጠረው እናንተ ሲጀመር ጭንቅላትን ለቀርቢ ለቃችሁት እንደዛ ተናገረ ሙሉ እምነት ማለት ምንድነው ከዚህ በላይ ምን ለቃችሁት እስቲ ልትመለከቱ ሙሉ እምነት ማለት አቤል እስኪ አንተ ከኔ ጋር አውራ
እሺ ሙሉ እምነት ማለት እስቲ አይደለም እነሱን ተዋቸው። እምነት ማለት እነሱ ያሉትን ተዋቸው። ገንዘብ ተቀብለው ለቆታል። እኔ ምንድነው ገንዘብ ማቲያስ ስነ ስርዓት ለምን አይኖርም? ለምን ስነ ስርዓት አይኖርም? ወሬ ያወራሉ። ቁጭ ብላችሁ አስረዱ። እሺ በለኝ ስማ እና ቁጭ በል አንድ ነገር ልንገርህ እኔ ከአቤል ጋር ቁጭ ብዬ ማውራት አቅቶኛል። ሁላችሁም እንድትገኙ ያደረኩት ተሰማኛለህ? ተሰማኛለህ? ቦታ ሰጥቼ እንጂ እዚህ ጋር ያስቀመጥኩ ማለት ነው። እኔ ለአንተ ግድ የለኝም። ልንገርሽ ገደል መግባት ትችላለህ። ከዚህ በኋላ ግን ከዚህ በኋላ ተሰማኛለህ? ከዚህ በኋላ እኔን ለምትናገረኝ ነገር ጥንቃቄ ውሰድ፣ ጥንቃቄ ውሰድ። የምሬን ነው የምነግርህ። የማይሆን ነገር ውስጥ እንዳንገባ። አትተማመንብኝ። ሰማኝ? አትተማመንብኝ። የፈለክበት መግባት ትችላለህ። አንተ ተማመንክብኝ አልተማመንክብኝ አይመለከተኝም። እኔ ስማ ምሰራው ለህሊናዬና ለጓደኛዬ ነው። እኔ ምን ልሁን? አቤል እባክህ ቢያንስ አፉን አዘጋልኝ እናውራ። ቆይ ማናችሁ እዚህ ጋር እንዳታወራ ነገር ዝም በል። ግን እኔ ምን ልሁን? አሁን በቃ ዝም በል። ማውራት ባለበት ታይም ታወራለህ። ሰማኝ? ዝም አስበልልኝ። እኔ እሺ ምን ልሁን? እኔ አሁን የሚጨንቀኝ እኔ ምን ልሁን? አየህ እዚህ ጋር እኮ መፍትሄ ለማምጣት ማውራት ሲኖርብን እኔ ለመፍትሄው ብዬ ብመጣ ነገር ማጋጋል ነው ያዛችሁት። ለምን ነገር ታጋግላለህ? ስማ እኔ እኮ ክብር ባይኖረኝ ተሰማኛለህ? ክብር ባይኖረኝ እዚህ ጋር እዛ ጋር አቤል እንዴት የሱ ሲሆን ትላትላለህ? እሱ ዝም ስለሚል እሺ ልውል አንድ ጥያቄ ይሄ የሆነ ብለህ የተቀናበረ ነው። ያላምንም ሙሉ ክሩ ልጠይቃችሁ። አንዴ ሙሉ ክሩ መጠየቅ የምፈልገው እባክህ በቃ ማቲያስ ዝም በለው ችግር የለውም። እሱን ስታገኙት እኔ ዋጋ ከፍላለሁ። እኛ እኮ ሆነ ብላችሁ እኛ እንደዚህ የምንባባል ሰዎች ነን። ይኸውልህ ስማ ታዲያ አቤል እየተሳደበ ያለው እሱ ነው። ቢያንስ ክብር የለውም። አንተን በገንዘብ ሸጥኩ አንተ እኔን በገንዘብ ሸጥኩ። ማቲያስ የነገረኝ ነገር አለ። አፍህን ዝጋ ማቴዎስ፣ ዝም በል አንተ። ከአንተ ጋር አላወራም። ዝጋ አፍህን። አንተ ቆሻሻ ነህ። ሲጀምር ልንገርህ የሰው ክብር የለም። እኔ ክብር ስላለኝ ነው እዚህ ድረስ መጥቼ እናንተ ማውራት። ለአቤል በስልክ ማውራት አላቃተኝም ነበር። ወይኔ ሉል አንተ እኔ ገንዘብ ተቀብለህ አንድ ነገር ስሙ። ማውራት ከፈለክ ከኔ እናንተ ማውራት እንችላለን። በፈለክ ዋግባ ማውራት እንችላለን። አንተ ግን እንዲህ አይነት ወሬ ይሄን ያወራውን ነገር ማለት መልሰህ ትውጧል። ወንጀለኛውን ትውጧል። አስውጣለሁ። አንዴ ተረጋግተህ ማውራት እንችላለን። ግን እንደዚህ መደንፋት አፍህን አሁንም አፍህን ብንናገር የሚያምረው ከኛ ነው። አሁንም አፍህን አትክፈት። ብንናገር የሚያምረው ከኛ ነው። እዚህ ጋር ምንም ነገር ብናደርግ ብንናገር የሚያምረው ስለዚህ ትክክል ናችሁ። ልውል ከሳምንት በፊት የደረሰኝ ማስረጃ አለ። ግን ስለማምንና ስለምወድ ምንም ነገር አልተናገርኩም። እኔ ላይ የደረሰ ማስረጃ አንድ ነገር ስማኝ። እሺ ቀጥል፣ እሰማለሁ። የራት ፕሮግራም ተብሎ አንተ አበበን እንደጋበዝከው በዛ ወይ የራሱ ሜትር ሊሆን ይችላል። አይ ዶንት ኖ ዋትኤቨር ምንም ነገር ሊሆን ይችላል። እሺ እኔ ቤት ውስጥ የጠፋውን ፋይል አንድም ቼክ አላደረኩትም። ምክንያቱም ቦርሳውን አምጥቶ ለአንተ ሲሰጥ እነ ማቴዎስ ቼክ አድርጉት። ይሄንን አይቼ ዝም ብዬ ነው ያሉት። ያንን ነገር ግን አግኝቻለሁ ብለህ አላሳወከኝም። ማቴዎስ ቆይ እባክህን፣ ይሄ ስለመሰለል ጉዳይ አይደለም። ግን አበበ ያለበት ቦታ በሙሉ የኛም አይን መቀመጥ እንዳለበት ይሄ የሚታወቅ ሙሉ ክሩ የሚያውቁ ነው። የኔም ክሩ የሚያውቁ ነገር ግን ደግሞ ቦርሳው ያወራል። ትክክል ልጨርስ። ቦርሳው ልውል የምታውቀው ቦርሳ በጣም ፋይሎችን የማስቀምጥበትና ዩኒክ በስጦታ መልክ የመጣልኝ ቦርሳ ነው የምታውቀው ነገር። ያም ደግሞ ከምወደው ቤተሰብ አካል የተሰጠኝ ቦርሳ ነው። እዚህ ጋር መጥቀስ ስላልፈለኩ እንጂ ጠቅሳለሁ ከማን እንደተሰጠኝ። ያም ቦርሳ ፋይል የማስቀምጥበት ከኔ ቤት ውስጥ በቀደም እናንተ ስንገናኝ ከአበበ ጋር ስታስወራ ለራሱ ፋይል የሆነ ነገር እንደጠፋብኝ ሜንሽን አድርጌያለሁ፣ ግን መጥቀስ አልፈለኩም። ያ ነገር ግን አንተ ጋር እንዳለ ነው የማውቀው። ያም አልሰጠኸኝ። አንተ ቦርሳው ተሰጠ ማለት እኮ ፋይሉ ተሰጠ ማለት ነው። ሌላ ምን ትርጉም አለው? እሺ እንደዚህ እናውራ። እሺ ያ ቦርሳ አንተ ጋር የለም? እናውራ እስኪ። ይኸውልህ አቤል የራት ፕሮግራም አዘጋጅቼ ነበር። እሺ አዎ አበበን በደንብ ተንከባክቤዋለሁ። ከሚባለው በላይ ከሚገባ በላይ አበበን ስንከባከበው ቆይቻለሁ። እሺ ምክንያቱም የራሴ ለማስመለጥ ማለት አፍህን ዝጋ። ይሄ ልጅ አፉን አዘጋለኝ። ሌላ ምንድነው? ወይ አፉን አዘጋልኝ ወይ አስነሳልኝ። ማቴዎስ ተረጋጋና ማዳመጥ ያለብን ነገር አለ። ይኸውልህ አቤል አንተ እንደምንሰጥ ታውቃለህ። ይኸውልህ ቆይ ስማኝ አቤል፣ ከኔ ቀርባችሁት ነው እናንተ ነፍሱን ለሱ ምሰጥ። አንተ ከኔ ተቀርበዋለህ።
አብረው ስለምትሰራ እንጂ ከኔ ትቀርበዋለህ። በምንም እሱ ጉዳት አለ። እኛ እናውራ። እሱ ስለሚያምን ጥያቄ ጠይቁኝ። እኔ መስማት የምፈልገው ነገር አለ። በቃ ልመልስለት። አንዴ በእናታችሁ ማናችሁም ብትሆኑ ዝም በሉልኝ። እንድመልስለት ከፈለጋችሁ ዝም በሉ። ጠይቆኛል። ሲጠይቀኝ ዝም ብዬ ሰምቼዋለሁ። አሁን ልመልስ። ጣልቃ አትግቡ። ይኸውልህ ስለ ራቱ እንጀምር። ያ ራት ግብዣ ምናምን ያደረኩት ፈልጌው ነው፣ ሆን ብዬ ነው። ይሄ የራሴ መንገድ ነው። አበበ ድሎት እንዲሰማው ስለፈለኩ፣ ከኔ ጋር ስላለ ሰላም እንዲሰማው ስለፈለኩ፣ አበበን ማግባባት ባለብኝ መንገድ ከኔ ጋር እንዲግባባ አድርጌዋለሁ። በራሴ መንገድ አበበን እየተንከባከብኩ ብዙ ነገር ለማወቅ ሞክሬያለሁ። እየሰማኝ ነው አይደል? ያ የኔ ችግር ነው ወይ ደግሞ የኔ የሥራ ስታይል ነው፣ የራሴ ሜትድ ነው። አንተን ራት ስለጋበዝኩኝ ምን ስላልኩኝ አንተ የሚመለከት አይደለም። መተሰለልከኝ አልሰለልከኝ አይመለከተኝም። ሲቀጥል ስላልከው ቦርሳ ደግሞ ስለምንም ፋይል አላውቅም። ቦርሳውን ይኸውልህ ትሰማኛለህ? እኔ ምን አይነት ቦርሳ ያንተ ዩኒክ ቦርሳዩ ምናምን ነገር አላውቅም። የሰጠኝ ቦርሳ አለው። የሰጠኝ ቦርሳ ግን ቀያሪ ልብስ ከእህቱ የመጣለት ነው። ሰማኝ። ቦርሳውን አናውቀውም እንደኛ ምንድን ነው የምታወራው? አንተ ወቀው። እኔ ከፍቼ ያየሁት ነገር የለም እያልኩ ነው። ለምን ተቀበልከው? ውስጥ ያለው ምክንያቱም አበበን ይዞ ሜዶ ነው ነበር። ያንተ የሆነ ስማ፣ ወንጀለኛ ከሆነ ወንጀለኛ ተቀበል። እህቱ ያመጣችለት የራሱ ያበበ ልብስ፣ እዛ ውስጥ ደግሞ አንድም ብጣሽ ወረቀት የለም። ምክንያቱም እኔ ስቀበል አስፈትሽ ነው የተቀበልኩት። በሰዓቱ ግን ምንም አይነት ፍተሻ የሚባል ነገር አልነበረም። መጀመሪያ ቀጥታ ዳይሬክት የሆነ ነገር ነው አምጥቶ እንዲህ ሲያስረክብ ሲሰጠኝ ነው ያየው። ተወቆይ አይደለም ሲሰጠኝ ነው ያየው እኮ ሲሰጠኝ ነው ያየው። ምናልባት ለእውነት ቆማል፣ እሱ ላይ ቆም ይችላል። እባክህ እናውራ። አንተ ትክክል ነህ። ከዚህ በኋላ እንዲህ አይነት ንግግር እንዳትናገር። አንተ አንድ ነገር እንገርም እሱ ላይ በምዝጠው ነገር ምንም አይነት ነገር ማለት ነው። ለምን ነገር አበበ በእናንተ እጅ ነው የጠፋው። በእናንተ። ስለዚህ ተጋግለን ተፋልመን ምናምን እንደዚህ ነው አይደለም። ለምንጠይቅ ጥያቄ እያንዳንዱ መልስ እኮ መልስ እየሰጣችሁ ነው። መልስ ስሰጣችሁ ደግሞ እናንተ ዝም ብላችሁ ልትሰሙኝ ግድ ይላል። መልስልኝ። አዎ ብላ ምንም አይነት አበበ ላይ ስጠኝ ምንም አይነት ፍተሻ አላያችሁም። በጣም ጥሩ። እዛ ጋር አንድ ዕቃ ሲመጣ ወደ እኔ ወይ ደግሞ የሆነ ሰው ዕቃ ይዞልኝ ሲመጣ አጠገቤ ከደረሰ በኋላ አይደለም የሚፈተሸው። አሽሞንሙኖት ሕክምና ብሎት ራሱ ነው። አንተ ስለሰራው አንተ እንደምትነግረው በቃ ይሄ ከነበር ባይኖራችሁ ማለት ነው። ምሳ ሲጋብዘው ይሄ ልጅ ምን አወጣል? ራስ ሲጋብዝ ስትገባበዝ ሆቴል ምን አገባ? ሕክምና ምን አገባ? አንተ ወንጀለኛ እንኳን ጋበዝኩት። እያንዳንዱ ነገር እኮ እዚህ ጋር ነው የምንነጋገረው። ይጨርስ። እኔ ስለደረስኩበት ነው። የትም የሚሄዱበት ቦታ እዚሁ ነው የምንሄድበት ቦታ አንተ አትወስድንም። እሱን በኋላ ላይ የምናወራው ይሆናል። አሁን ያለውን ነገር አስረዱ። አቤል እንደነሱ አካሄድ ከሆነ እነሱ ሊያስገድዱኝ እንደማይችሉ ታውቃለህ አይደል? አቤል ሊያስገድዱኝ እንደማይችሉ ታውቃለህ። ይሄን ንግግር እንድትሰሙኝ የምፈልገው ይሄን ንግግር ጉዳይ ነው። ሰማችሁ እኮ ለዛም ብዬ ነው እኮ እንደ ወንድም ስላሳሰበኝ ቁጭ ብለን እንድንወያይበት ብዬ። ቆይሽ እንደ ወንድም ማቲያስ ምንድን ነው የምትፈልገው? እኔ ጊዜ የለኝም። ምንድን ነው የምትፈልገው ነው? ወደ ስራ የምንሄድ ከሆነ እንሂድ። ለምን እንዳመለጣችሁ ይኸው በሩን ከፍተህ ውጣ። ከጉድጓድ አምጡ እኮ መሄድ ትችላለህ። መሄድ ትፈልጋለህ እኮ ሂድ። በሩን ከፍተህ ሂድ። ስራ አለ። በሩን ከፍተህ ሂድ። ስለዚህ እናወራበት። አበበን ይዘው ስትመጣ ይዤ እመጣለሁ ነው ያልኩህ። አፉ ነኝ አልክ አንተ። በጣም አፉ ነኝ እኔ ነኝ። አቤልን ውስጥ ማውቀው አልክ። በጣም አወራ እኔ እንደዛ ማለት ያለ እኮ ያወራ። እስኪ ልጁ እድል ስጠው ቢያንስ። ከአንተ ነው ከእናንተ እጅ ነው አለ የተፈጠረው ነገር ነው። ደውል እዚህ ነው አለ የነበረው። ከእናንተ እጅ ነው የምናለው። የተፈጠረው ነገር ነው። እነግራለሁ። እሺ ሕክምና ያስፈልገዋል። እሺ ሕክምና እንዲደረግለት ወደ ሕክምና ቦታ ሄድ። እሺ ሕክምና እየተደረገበት ባለ ሰዓት የሕክምናና የታካሚና የዶክተር የራሳቸው ንግግር አለ። ታውቃለህ ነው ማሰራሩን ታውቃለህ። ምን ጊዜም እኛ በር ላይ ነው የምንሆነው አይደለ? በዛ መሀል ላይ በመስኮት ዘለለ አስተርሰኝ። አዎ በመስኮት ዘሎ ወጣ። ምን ይሁን? አዎ በመስኮት ዘሎ ወጣ። ምን ይሁን? እሺ ቀጥልኝ። ከኔ ጋር አውራ። ሕክምና እየተደረገበት ባለ ሰዓት በጣም ለብዙ ደቂቃዎች ጠበቀ። ዶክተሩም ምንም ምላሽ ሊሰጠን አልቻለም።
ምንም ነገር የለም። ጠበቅን፣ በሩ ዝግ ነው። ታውቃለህ፣ የሕክምና ኤቲክስ አለ፣ የራሱ የሆነ አሰራር አለ። ማን ማን ሆናችሁ ነበር ሄዳችሁት? ስንት ሰው ናችሁ ሄዳችሁት? 4 ሰው። ሉል እናንተ ማውራት እንችላለን። እስከ ዛሬ ብዙ አይነት ነገሮችን ይዘናል። ብዙ አይነት ፋይል ስንይዝ ለብዙዋን ወንድሞቻችን ብዙ አይነት ነገር ኦፈር እየተደረገ ብዙ አይነት ነገሮች ሲበላሹ እንደነበረ የምናውቀው ነገር ነው። ዛሬ እናንተን እዚህ ጋር ምን ሰርታችኋል፣ ምን ሆናችኋል የምልበት አንዳችም አይነት ነገር የለም። እንደ አንድ ወንድምም ሆነ እንደ አንድ የስራ አባል ሲቀጥልም ደግሞ እንደ አንድ መርማሪ ጋዜጠኛ ስናወራ ደግሞ ልዑል እዛ የላካቸውን ሰዎች ለምርመራ ወይ ለእኔ አሳልፈ እንድትሰጠኝ ወይም ደግሞ ለህግ አካል አሳልፈ እንድትሰጠኝ እፈልጋለሁ። ለምን ካልከኝ መብት ነው፣ አልከለከለም። በቃ ያ ነገር እንዲደረግልኝ ከዚህ ፈልገዋለሁ። ምክንያቱም እኔ ሌላ እይታ አይደለም በእናንተ አማካኝነት ነው የጠፋው። እስከዛሬ የምታውቁት ደግሞ እኛ ሰው ውስጥ ባለ ሰው ስንት ተታለናል። እዚህ ጋርም ደግሞ ቢሆን አንተ ምንም እዚህ ጋር በድፍረት የሚያስወራ ነገር የለም። ምክንያቱም አንተ እጅ ላይ ያለ ፋይል እስከጠፋ ድረስ ፋይል አልጠፋብንም። አበበ ማለት እኮ ከፋይል የበለጠ ህይወታችን እኮ ፋይል ብቻ ሳይሆን ህይወታችን ነው ማለት ብዙ ነገር ፋይል ብቻም ሳይሆን የኔ የህይወቴ እያስረዳኝ ነው ያለው። ስለምሰራው ስራ እያስረዳኝ ነው ያለው። ስለምትሰራው ስራ እያስረዳው ከሆነ ግን ሲናገር ልጅ እየሸፋፈነ እንደሆነ እየገባ ነው። አንድ ሰው ከእጅ ላይ ከጠፋ በኋላ ነገር እንዳለ ያስታውቅበታል። ቆይ ብዙ የሚያወራ ሰው የሆነ ነገር ከጀርባው እንዳለ እኔ ሀቀኛ ሰው ነኝ። አስመልጬው አፍ ሲከፈት ጭንቅላት ይመታል። ይሄን ማወቅ አለብህ አቤል። አንተ ሲጀመር ጀርባህን አጥራ መጀመሪያ። እኛን ከመውቅስ በፊት የእኛ አሰራር በደንብ ታውቀዋለህ። ልዑል እንዴት እንደሚሰራ እኛ እንዴት እንደምንሰራ በደንብ ታውቀዋለህ። አሰራራችን በደንብ ነው የምታውቀው። ቆይ ማን የማንን ጀርባ ነው የሚያጠናው? እናንተ የኔን ጀርባ እያጠናችሁ አይደል? እርስ በርስ የራሳችን መጠናት አይደለም። የኛ ሰዎች እናንተ ጋር ይኖሩ። ቆይ ልዑል የኔ ሰዎች አበበ ያለበትን ቦታ ወይ እስኪ መከታተላቸው ጥፋት ነው። እኔ የምልህ አይ ቶ ችግር የለውም እሱ። አቤል አንድ ጥያቄ ልጠይቅ። እዚህ ኬዝ ላይ ስገባ እኔ አስገድደኝ ወይ ግባልኝ ብለኝ ነው እንደገባሁት? አይደለም ፈልገን የገባሁት። ፈልጌ ነው አይገባሁት? በዚህ ልክ ታዲያ ለምንድን ነው እንደዚህ የሚናገሩት? እዚህ ጋር እንዴት ያመልጣል ነው ልዑል እንዴት ያመልጣል? አንደርስታንድ ማድረግ ያለብህ አንተ ስማኝ አቤል እኔ አንተ ጋር ያሉ ሰዎች ተናገሩ ብዬ ምንም እየተናገርኩ አይደለም። ምክንያቱም ለምንኛል መቼም አይ አንተ አሰራሩን ታውቀዋለህ፣ አካሄዱን ታውቀዋለህ። በዚህ ስራ ውስጥ ምንን ነገሮች ሊያጋጥሙ እንደሚችሉ ታውቃለህ አይደለ? ወይም ምለምን ግን እኮ ልዑል አሁን ላይ ያጣነው ሰው እኔ እኮ ምን ያክል ጊዜ እንዳለኝ እዚህ ጋር ሜንሽን አላደርግነውም እንጂ እኮ እናንተ እኮ እናውቀዋለን። እነዚህም እንደዚህ የሚሆኑት እኔን ለአንዴና ለመጨረሻ ጊዜ የሚያጡበትን ጊዜ እየተጠባበቁ ያሉ ወንድሞቼ ናቸው። እናንተም ብትሆኑ ደግሞ ላይዛት በቃ ያንን ነገር ደግሞ አንደርስታንድ አድርጎ ተጨንቆ ነገሮችን የማስተካከል እንጂ እንደዚህ መጋጨታችን ሚኒንግለስ ነው። አሁን ደግሞ ማን ያውቃል የሚወጣው ፋይል በምን አይነት መንገድ ተቀናብሮ ኦሬዲ እኮ አሁን እኮ እስካሁን ስለፋበት የነበረው ነገር እኮ ምንም ነኝ ማለት ነው። ለማስገደል ነው እኮ ለማስገደል ይኸውልህ ምንም እንትላቸው ለማስገደል ሌላ አንድ ነገር ትሰማለህ። ያው እኔ እኛም ራሱ እኮ ስለ ሊና መረጃ ያገኘሁት መረጃ አለ ሆነ ብሎ ነው ስለ ሊና ቤተሰቦችን ማወቅ። አበበን እዛ ቤት ከወሰደኝ በኋላ እዛ ቤት የሄድኩበት ምክንያት አለኝ። ከዛ በኋላ ነው ወደ ሕክምና የሄደው አበበ። እዛ ቤት የቀረውበት ምክንያት ትልቁ ዓላማዬ ህሊና ማግኘት ነው። ህሊና ተይዛለች አሁን ላይ። ይኸውልህ ህሊና እዛ ቤት አይደለም የምንኖረው። እዛ ቤት የሚኖሩት ሁለት የህሊና እህቶች ናቸው። አምልጦ ህሊና ትያዛለች ብለህ ትገምታለህ እንዴ? አንተ ኧረ በእናትህ ማቲያስ ተው። ተይዛለች ህሊና ማቲያስ ኧረ እባክህ ተው። በቃ አንተ እስኪ ሊያን ይዛታል እስካሁን በምታደርገው ሩጫ ሊያን ይዛታል። አየሁ ያንተ ስራ እኮ ነው። ሚያዛቸው ብቻ አይቀርም። ይዘን እናሳያለን። ከምታወራ ሰርተህ ስራ አሳይ። አንተ ወሬ ከምታወራ ሰርተህ አሳይ። እኔ ራሴ ሰርቼ ነው እያሳየሁ ሰርተህ ነው እያሳየን ያለ ነው። ሰርተህ ያመለጠ ሉል ነው የምታሳይ። እንኳን አመለጠኝ። እኔ ራሴ ሆነ ስራ እንኳን አመለጠኝ። ሉል እኔ እናንተ ማውራት ባለብን መንገድ በኋላ ከሱ ጋር ታወራለህ። በእንደዚህ ከዚህ በላይ ወይኔ አቤል አንድ ነገር ልንገርህ። እኔ ይሄ ነገር በሰላም ይጠናቀቅ እንጂ ማለት ነው ካልክ አይቀር ደግሞ ቀጣይ ፋይሉን ይዘናና እናወራለን። ከዛ በኋላ ንግግር የለም። ኧረ እኔ በጣም በሚገርም ሁኔታ ጥሩ ነው እኮ አካሄዱ ጥሩ ነው። እንደውም ለእኛ ትምህርት ነው። ከዚህ በኋላም እንደዚህ አይነት ነገር ላይ ደግመን እንዳንገባ ማለት ሁላችንም እንግዲህ እዚህ ጋር ደም እየተፋን ያለ ነው። ሁላችሁም እዚህ ጋር ያላችሁ ሙሉ የቡድኑ አባል ማለት ነው ለእነሱ መልካም ነገር በማሰብ ነው። ከአቤል ጎን ለመቆም ብላችሁ ነው ሁላችሁም ስቃያችሁን እያያችሁ ያላችሁ። እነሱ ደግሞ አበበኛ ጋር ስላለ ጠርጥረውን ከመጀመሪያም ጀምሮ ጀርባችንን ሲከታተሉ ነበር። በጣም ጥሩ ነው። እኔ ይህን ያክል ደረጃ ይደርሳሉ ብዬ አላሰብኩም ነበር። ዛሬ
ይሄ ነገር መፈጠሩ እንደውም ለእኔ ጥሩ ነው። አበበን የገባበት ገብተን እያንዳንዳችሁ መውሰድ ያለባችሁን ነገር እየሰማኝ ነው። ማድረግ ያለባችሁን ነገር በጠቅላላ አድርጋችሁ እንድትይዙ ትፈልጋለሁ። እንይዟለን። አቤል ሊያናግራችሁ ከፈለገ እናንተ አራታችሁን ከአበበ ጋር ሄዳችሁ ሰዎች ደግሞ በፈለገበት መልኩ ቁጭ ብላችሁ መመርመር ባለበት መልኩ ይመርምራችሁ። እንዳትቃወሙት። ግልጽ ነው አይደል? እንዳትቃወሙት ምንም ነገር ሉሊ አይደለም። እኛ እዚህ ጋር እየደከምን ያለ ነው አቤልን ነፃ ለማውጣት ነው። በገባበት ችግር ብዙ ኬዞችን ትተን የመጣ ነው። ብዙ የያዝናቸው ጉዳዮች ነበሩ። ወደዚህ ኬዝ ስንገባ ወደዚህ ጉዳይ ስንገባ አይደለም በአንድ ዘበኛ በነበረ ሰው ልንጠረጠር ቀርቶ ሀገርን በሚያሸብሩ ወንጀለኞች ራሱ ባለሀብቶች ራሱ የተጠረጠረን ሰዎች አይደለንም። ክብር የሚነካ ነገር ነው የተደረገበት። በስራ አጋጣሚ ሊያጋጥም የሚችል ነገር የአንድ ወንጀለኛ ማምለጥ በስራ አጋጣሚ ሊያጋጥም የሚችል ነገር ነው። አበበ ማለት ደግሞ እጅጉን የረቀቀ በቃ እንዲህ ልንጠረጥረው ማንችለው አይነት ሰው ነው። መጀመሪያም እንዳያችሁት ፍጹም ትንሽ መጠራጠሮች ቢኖሩም በኋላ ላይ ነው በትክክለኛ ማንነቱ የተገለጸልን እና በረቀቀ መልኩ ነው እንግዲህ ዶክተሩን መቶት ያመለጠው በጀርባ መስኮት። እንዲህ የምንጠረጠር ሰዎች አልነበርንም። ለእኛም ትምህርት የሚሆን ነገር ነው የተካሄደው። አበበም ደግሞ አበበ የትም አያመልጥም፣ የትም አባቱ አይገባም። አምጥተን ደግሞ እናሳያቸዋለን። ከዛ ውጭ ያለው ነገር ሎሌ ተረጋጋ። ምንም አይደለም። በእጃችን የነበረች ህይወት እንኳን ዋሲሁንን አስገድላ ጠፍታለች። እንኳን ይሄ አበበ የሚሉት አይደለም። ዋሲሁንን አተን እንኳን ያቺ ወንጀለኛ ጠፍታ የገባችበት ጉድጓድ ገብተን ይዘናታል። አሁንም እኮ አያመልጥም እኮ እነዚህ በእንደዚህ አይነት መልኩኛ ሉሊ አንድ ሰው ሲያመልጥም እኮ የሆነ የራሱ የሆነ አንድ 30% 50% አድቫንቴጅ አለው። ሞር ወደ መረጃ ወደሚሰጠን አካል እየተጠጋልን ነው የሚሄደው። ልክ ባይሆንም ማለት ነው እንዳሰራራችን ልክ ባይሆንም ግን ደግሞ አበበ ይዘነው ማለት ነው። ከዚህ በኋላ እዚህ ኬዝ ላይ መቀጠል አልፈልግም እኔ ራሱ አይደለም። ቢያንስ ትክክል ነው። ሚኪም ተናግሯል። ከዚህ ቀደም የራሳችን የጀመርነውን ኬዝ አቁመን ነው የኤልሳን ጉዳይ እንኳን ሳንቋጨው ነው ወደዚህ ኬዝ ውስጥ የገባነው። በጣም በርካታ የሚባሉ ወረፋ ይዘው የሚጠብቁን የህይወት ጉዳይ እንኳን እጃችን ላይ እነዛን ወደኋላ አድርገን ነው እሱን ለመርዳት የገባ ነው እዚህ ነገር ውስጥ። ዛሬ ይሄ ነገር ቢፈጠር ብዙ ነገር ተናግረዋል። ችግር የለውም። እነዚህ እኛን የተናገሩን ሰዎች ስራችንን ሰርተን እኛ አፋቸውን ማዘጋትና ስራውን ማጠናቀቃችን አይቀርም። ችግር የለውም። በተቻለን አቅም በአፋጣኝ አስፈላጊውን ቢሮም ያሉት ሰዎች ተጨምረው እንቅስቃሴ በደንብ ይጀምር። በደንብ እንቅስቃሴ አድርጉ። ክፍለ ሀገር ድረስ ሰው ላኩ። የትም አባቱ አይገባም። ግልጽ ነው አይደል? አረ የትም አይሄድም የትም። ለማንኛውም ሁላችንም ራሳችንን ለማረጋጋት እንሞክር። ተመልካቾችም ይቅርታ መጠየቅ እፈልጋለሁ። አይ ይለቀቅ። ምክንያቱም እንደውም እንዲያውቁልኝ እንዲታይልኝ ይፈልጋሉ። ይሄ ቪዲዮ ይበልጥ ሰዎች ጋር እኛን ይሄንን ኬዝ እያሰራን እንዳለን የሚከታተሉ ሰዎች ጋር ሊደርስ ነው። እናንተ ፍርዳችሁን እንድትፈርዱልኝ ይፈልጋሉ። ልዑል አዎ ተባብሮ ነው ይሄን ነገር ያደረገው ብላችሁ የምታስቡ ካላችሁ ኮሜንት ላይ እንድትጽፉልኝ ይፈልጋሉ። እግዚአብሔር ምስክሬ ነው የምላችሁ። ከአቤል ጎን የምትቆሙ ሰዎች ካላችሁ እንደውም የሚሰማችሁ እንደ አቤል ከሆነ ኮሜንት ላይ እንድትጽፉልኝ ይፈልጋሉ። ለእኔ ትልቅ ትምህርት ነው ዛሬ። ከጀርባዬ ራሱ እየተከታተሉኝ እንደሆነ ነበር አላውቅም ነበር፣ ግን ዛሬ ይህንን አውቄያለሁ። ለዛም እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። እናም ይህን ሁላ በማወቄ እግዚአብሔር ይመስገን ደስ ብሎኛል። ለማንኛውም ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ አድርጌ ላመሰግናችሁ እወዳለሁ። እግዚአብሔርን በዚህ ሁላ ውጥረት ውስጥ በዚህ ሁላ ሁኔታ ውስጥ ከኔ ጋር በትዕግስት ቆይታችሁ ሙሉ ቪዲዮ ስለተመለከታችሁ በጣም አመሰግናለሁ። በጣም ከሚባለው በላይ ራሴን አሞኛል። ማለት ስለተናደድኩ ይሁን ስለምን አላቅም፣ ብቻ ማለት እዛ ጋር አበበ ከመጥፋቱ መናደድ የበለጠ እዚህ ጋር መጥቼ የተናደድኩት ነው የሚብሰው እና በጣም አዝናለሁ ለተፈጠረው ነገር በጠቅላላ። ውጤቱን ደግሞ በቅርቡ እንደማሳያችሁ እርግጠኛ ነኝ። እናንተም አብራችሁ ቆይታችሁ እስካሁን ስለተከታተላችሁ አመሰግናለሁ። አዲስ ሆናችሁ ካላችሁ እስኪ ይህንን ቻናል አሁንም ሰብስክራይብ ማድረጋችሁን አትርሱ። ማለትም የቀዩዋ ምልክት በመጫን እንግዲህ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁ ምን ተሰማችሁ፣ ምንድነው እናንተ ጋር ያለው ምንድነው እየተረዳችሁ ያለው የሚለውን ነገር ደግሞ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱ። ይህን ቪዲዮ በጣም ከሚባለው በላይ እስከዛሬ ከሚመለከቱት ሰዎች በጠቅላላ በደንብ ብዙ ሰው እንዲያይልኝ ይፈልጋሉ።
ስለዚህ እባካችሁ ላይክ ብዙ ሰው ጋር እንዲደርስ ያደርጓል። ከዛ ባሻገር ሼር አድርጉልኝ። ለማንኛውም በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። እናንተ ሁላችሁም ተረጋጉ። ሰናይ ጊዜ ይሁንላችሁ።